ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ በ38ኛው ትዳርን የመምራት ጥበብ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። የሶሻል ሚዲያ ተጽዕኖ በትዳር ውስጥ በዚህ ዘመን ትልቁም ላይ ትንሹም ላይ ወይ ደግሞ እንደ ዓለም ከመጣብን በጣም ትልቅ ከሚባሉ በተለይ አሁን ላይ ይሄ በዚህ ከቀጠለ ሰው ልጆችን አይምሮ የመቆጣጠር አቅም አለው። የሚስትንም አይምሮ፣ የባልንም አይምሮ፣ የወጣቱንም የህፃናቱንም የመግደል አቅም አለው ተብሎ ከሚታመን ትልቅ ነገሮች አንዱ በዚህ ዘመን የመጣው የሶሻል ሚዲያ ነገር ነው። የሆነ ነገር ሲመጣ ይዞልክ የሚመጣው ነገር አለ፣ ይዞን የሚመጣው ነገር አለ። ካንተ የሚወስደው ነገር አለ፣ ለአንተ የሚሰጠው ነገር አለ። በጣም ስትጨናነቅ አንዳንድ ትንሽ ወጣ ማለት ስትፈልግ ቲክቶክ ላይ ገብተ፣ ዩቲዩብ ላይ ገብተ፣ ኢንስታግራም ላይ ገብተ፣ ፌስቡክ ላይ ገብተ የሆነ ነገር ታያለ። ከዛ በኋላ ከነበርክበት ስሜት ለመውጣት ትሞክራለህ። እሱ ደግሞ በዛች ሰዓት ላይ የሆነ ነገር ይሰጣል፣ የሆነ ነገር ደግሞ ይወስድብሃል። እስከ ምሽቱ 5 ሰዓት 6 ሰዓት አምሽተው የማያውቁ ሰዎች አሁን በሶሻል ሚዲያ ሰበብ ለሚስቱ ጊዜ ሰጥቶ ለሚስቱ ጊዜ መስጠቱን ተውት፣ ለራሱ ጊዜ ሰጥቶ ራሱን ማዳመጥ ሲገባው ራሱን የማያዳምጥ ወንዳል። ራሷን ጊዜ ሰጥታ ራሷን ማዳመጥ ራሷ ላይ መስራት ትችል ነበር። ያንን ግን አታደርግም። ያንን እንዳታደርግ የሚያደርጋት ሁሉ ጊዜ ሰርች ምን ያደርገው የሚጠቅመንን ሳይሆን ለጊዜ ያዝናናናል ብለን የምናስበውን ነገር ሰዎች ስንሆን ደግሞ የሚያዝናናን ነገርና ያዝናናናል ብለን የምናስበው ነገር የሰማይና የምድር ያህል ይለያያሉ። በቃ ዘና ያረጋኛል ብለን ስለምናስብ የመጀመሪያም የመጨረሻም ስራችን ቶሎ ወደ ምን መግባት ነው? ወደ ሶሻል ሚዲያ። ሶሻል ሚዲያ ላይ ስትገባ ደግሞ የሚያስቁ ነገሮች ትፈልጋለህ። የሚያስቅ ነገር ደግሞ በጣም 30-40 ደቂቃ ቁጭ ብለ ጊዜህን ከገደልክ በኋላ ትንሽ ፈገግ የሚያደርግ ነገር አንድ ነገር ብታገኝ ነው። ቆይተ ከ40 ደቂቃ በኋላ ነገር ብታገኝ ነው። በቃ ከዛን ይሄ ሾርት ሚሞሪ ያለው አይነት ሰው እንድትሆን ያደርጋል። አንድ ጊዜህን ይገላል። ሁለት ሶስተኛ ደግሞ በድካም መንፈስ ነው የምትሆነው። ሁለተኛ እየተቃጠለ የነበረውም ጊዜክ ነው። ያ ራሱ በኋላ ቁጭት ስሜት ይፈጥርባታል። ሴቷም ላይ ቁጭት ስሜት ይፈጥርባታል። እኔ ባለቤቷን በሶሻል ሚዲያ የምትከስ ከስተመር አለኝ። የሚገርማችሁ ማታ እሱ ሶሻል ሚዲያ ላይ ነው። እሱን ትከሳለች። ስልኩን ሶሻል ሚዲያውን ተውና ለልጆች ጊዜ ልጆችን አስነብብ፣ ልጆችን አስጠና ትላለች። ከዛን ቀን ደግሞ እሷ ሶሻል ስልክ ላይ ናት። ቀን እሱ በሌለ ሰዓት ላይ ስልክ ላይ ቤቱ ካሜራ አለው፣ በድብቅ ያያታል። በቃ በዚህ ሰዓትም በዛ ሰዓትም ጠዋትም ቀንም ወደ ማታ ላይም በቃ ሶሻል ሚዲያ ላይ ናት። ግን ለሱ ሶሻል ሚዲያ ተው፣ ልጆችን ጊዜ ስጥ፣ አስነብብ ምናምን ትላለች። ይሄ ወንዱና ሴቱ አይደለም። በይበልጥ ወንዱ ጋር ቢሆንም ሴቶችም ጋራ የሶሻል ሚዲያ ተጽዕኖ ያልመጣበት ቤት የለም። እኔ ቤታችሁ ላይ ትንሽ የተወሰነ ሰላም ከፈለጋችሁ በተለይ ደግሞ ጊዜ አጠቃቀማችሁ ላይ በኋላ ላይ እናወራለን። ቀጣይ ፍለፊት ይሄ 60 ምዕራፍ ሳይደርስ በፊት ስለ ታይም ማኔጅመንት እናወራለን። የእውነት ሶሻል ሚዲያ ላይ የሚባክነው ጊዜ በቃ የሆነ ሰዓት ላይ ያንገበግባል። ምን ሆኜ ነው? አንድ ከስተመሬ 8 ዓመት ሙሉ ፌስቡክ ላይ ቪዲዮ ምን የሚታየውንም ማይታየውን ሳይ ነበር እና ይቆጨኛል። የት ነው ጊዜ የባከነው ላለው? በጣም ነው ጊዜው እየሮጠ የሄደው እና የት ነው ጊዜ የባከነው ላለው እና አይታወቅም። ቀስ ያረክ ስክሮል ያረክ ስትሄድ የሆነ ሰዓት ላይ ሰዓት ደቂቃን የባከነው ከሆነ ጊዜ በኋላ ሰዓት ነው የባከነው ከሆነ ጊዜ በኋላ ቀን ነው የባከነው ከሆነ ጊዜ በኋላ ወር ነው ከሆነ ጊዜ በኋላ ደግሞ አመታት ነው የባከኑት። ሶሻል ሚዲያ የሰውን ጊዜ እንክትክት አድርጎ ከሚገድል ነገር አንዱ ነው። አንዳንድ የተረፋቸው ሰዎች ቢያዩ ችግር የለም። በቃ ስለተረፋቸው ነው። እነዛ ሰዎች በቃ ጀስ ሙድ ነው የሚይዙበት፣ ምንም አይደለም። ወጣት ሆነ ግን ሶሻል ሚዲያ ላይ ቁጭ ካልክ ጠዋትና ማታ ከባዱ እሱ ነው። ያለ ሶሻል ሚዲያ በተለይ በዚህ ዘመን ምንም የምትሰራው ነገር የለም። ነገር የምትሰራው ነገር ከሌለ ግን እዛ ቦታ ምንም አትሰራም ነው ፖይንቱ። አንቺም እዛ ቦታ ላይ የምትሰሪው ነገር ከሌለ እዛ ቦታ ምንም አትሰሪም ነው። ራስሽን መግዛት የምትማሪው እንዲህ አይነት ቦታ ነው። ራስን መቆጣጠር፣ ራስን መግዛት፣ ራስን መምራት፣ ራስን መቃኘት፣ ራስን ማሳደግ የምትማረው እንዲህ አይነት ቦታ ማድረግ ያለብህን በማድረግ ማድረግ የሌለብህን ማድረግ በመቻል ማድረግ የሌለብህን አለማድረግ በመቻል ነው። በቃ ራስን ቁጥብ አድርገህ ራስን እየመራ ራስን እየገዛ የምትሄደው በዛ ልክ ነው። ሶሻል ሚዲያ ላይ በጣም ሱሰኛ የሆናችሁ ሰዎች በሚስትም በኩል በባልም በኩል ሰላም ማምጣት የሚችለው ምን ሲኮን ነው ብላችሁ ካላችሁ በተቻለ መጠን ገደብ ሲኖረው፣ ሶሻል ሚዲያ የምታይበት ገደብ ሲኖረው፣ ሶሻል ሚዲያ የምትከታተይበት የሆነ ገደብ ቢኖርሽ የሆነ ሰዓት ላይ ትከታተላለህ 30-40 ደቂቃ ቁጭ በል። አለበለዚያ ምን የሆነ ይመጣል መሰላችሁ? ይሄ ስለ ቃሉ በጣም ይቅርታ፣ ይሄ በዚህ በኩል ወሬኛ የሆነን እንመጣለን። በዚህ በኩል ሴቶቹ ወሬ የሚወዱ ሴቶች እየበዙ ይመጣሉ። በዚህ በኩል ደግሞ ወንዱ ይሄ ፖለቲካና የማይጠቅመው ነገር ጋር እንትን የሚል ሰው ሆኖ ቁጭ ይላል። በቃ የማይጠቅመው ነገር ጋር የሚበረብር ምን የሚል ሆኖ ቁጭ ይገኝ። አሁን ደግሞ እሱ ነው ያለው። አንዳንዱ የማይመለከተው ነገር ላይ ነው ያለው።
ምንም አይመለከተውም እኮ ስለ እግር ኳስ ቢያቅም ባያቅም ምንም የሚጨምረው ነገር የለም። ስለ ፖለቲካ ቢያቅም ባያቅም ምንም የሚጨምረው ነገር የለም። ለጠቅላላ እውቀት ግን ማወቅ ጥሩ ነው። ሶሻል ሚዲያ ላይ የምትሰራው ነገር ከሌለ ለጊዜ ለሶሻል ሚዲያ ላይ እየተዝናናክ የሆነ ነገር ዘና እያልክ ነው የሚመስልህ፣ ግን እያቃጠልክ ያለውን ጊዜ ነው። ያቺን አንዷን ሰዓት ግን ሚስት ጊዜ የለኝም ጊዜ አጥቻለሁ ያለች ክስ እያቀረበች በዛች አንድ ሰዓት ግን ማስተካከል የሚገባሽ ያካሄዳል፣ ያለባበስ አለ፣ እረፍት ማድረግ አለ፣ መጽሐፍ ቅዱስ ማንበብ አለ፣ ቁርአን ላይ መሆን አለ። በጣም ብዙ ነገር ጊዜ እዛ ቦታ ይባክንና 1000 ምናምን ሰዓት የሆነ ቦታ እንገልና 5 ደቂቃ ለሆነ ቦታ እናጣለን። 3 ሰዓት 4 ሰዓት የሆነ ቦታ ታባክንና ከዛ ተነሳ አንተ ደክመሃል። የተነሳውን በወቀሳ በክስ የተነሳሽውን በወቀሳ በክስ ነው። ከዛ ስትነሽ ደክመሽ እዚህ ጋር 2 ሰዓት 4 ሰዓት ያባከንሽ ሴት እዛ ጋር 5 ደቂቃ ታጫለሽ። የመጸለይ አቅም አይኖርሽም። በተለይ እንደተነሳችሁ ከእንቅልፋችሁ ስልክ የምትይዙ ሰዎች፣ በተለይ ማታ ላይ ስልክ ላይ ያላችሁ ሰዎች በጣም ሲበዛ ከባድ ነው። ለአይምሯችሁ ባይዘው ለጤናችሁ ሶሻል ሚዲያ በጣም ከባድ ነው። በተለይ ማታና ጠዋት ካልተጠነቀቃችሁ በቃ ስልክህን ቁጭ ካደረክ በኋላ ከዛ በኋላ ትንሽ የተወሰነ ረፍት ትንሽ መጽሐፍ ምናምን ብለ ወደ እንቅልፍ ካልሆነ በስተቀር ያ ማታ ስታየው የነበረው ነገር ካንተ ጋር ያድራል። ጠዋት ስታየው የነበረው ነገር ካንተ ጋር ይውላል። ከዛ በቃ ቀን የተረበሸም ቀን ነው። የሥራ መንፈስ የለም። መስራት በሚገባ ልክ አትሰራም። ክሬቲቪቲ እየሞተ ነው የሚመጣው። አይምሮ አዳዲስ ነገር የመፍጠር በጣም እየሞተ ነው የሚመጣው። የሆነ ጊዜ ከጀመርክ የሆነ ጊዜ አትቀጥልበትም። ኮንሲስታንሲ አይኖርም። ያ ደግሞ ለህይወት በጣም ሲበዛ አደገኛ፣ ለህይወትሽ በጣም ሲበዛ አደገኛ ነው። እኔ የእውነት ሴቶች ይህን ቪዲዮ የምትከታተሉ ካላችሁ ሁሉን ነገር በሰዓትና በሰዓት እንደዚህ ጠዋትና ማታ እንደ ጀት በሚበርበት ዘመን ላይ ቁጭ ብለ ሶሻል ሚዲያ ላይ ወንበር ላይ ሰፈር ውስጥ ቁጭ ብለ በዚህ ዘመን የሚቻል አይመስለኝም። ድሮ ቢሆን ያስኬዳል፣ በዚህ ዘመን ግን አያስኬድም። በዚህ ዘመን በጣም ብዙ ነገሮች መስመር ጥሰው ሄደዋል። ኑሮ ውድነቱ ትላላችሁ፣ የቤት ክራይ፣ የመኪና ክራይ፣ የምግብ፣ የልጆች፣ የቤተሰብ ኃላፊነት በጣም ኦቨር ያስተካከልክ መስሎ ትንሽ ዞር ስትል ከዛ እጥፉን ተበላሽቶ ይጠብቃል። ስለዚህ በባልና በሚስት መካከል ሶሻል ሚዲያ ትዳር በጥብጦ ያቃል። ባልና ሚስቶችን ለይቶ ያቃል። ከውጭ ይገባል፣ ስልኩ ላይ ነው። ሚስቱን ማናገር አይፈልግም፣ ልጆቹን ማውራት አይፈልግም፣ ለልጆቹ ጊዜ መስጠት አይፈልግም፣ ልጆቹን መንከባከብ አይፈልግም፣ እኔም መንከባከብ አይፈልግም። ይሄ በጣም አደገኛ ለወደፊትም በህይወታችሁ በጣም ብዙ ችግር ይዞባችሁ የሚወጣ ነገር ነው። ሚስት ባለቤቷን ጠዋትና ማታ የምትከሰው በዚህ ነው። ባልም ሚስቱን ጠዋትና ማታ የሚከሳት በዚህ ነው። ሶሻል ሚዲያ ላይ ናት ይላል፣ ወይ ደግሞ ሚስት ባለቤቷ ሶሻል ሚዲያ ላይ ነው። እና ይሄ ከዚህ ውጣ ብለሽ ብትዩ እንደቀላል መውጣት የሚችል አይመስለኝም። እንደፈለግሽው ውጣ ፕሊስ፣ ከዚህ በኋላ ሶሻል ሚዲያ ቀንስ፣ እንደዚህ አድርግ ብላ ብትዩ እንደቀላል ማድረግ የሚችለው አይደለም። ነገር ግን ትንሽ መቀነስ ይችላል። ሶሻል ሚዲያውን የተወሰነ መቀነስ ይችላል። የተወሰነ ሰዓት ለሚስቱ ጊዜ፣ በትንሹ ማታ ከገባ 1 ሰዓት ለሚስቱ ጊዜ። ከዛ ደህና ነሽ ወይ? እኔ 24 ሰዓት ጊዜ 1 ሰዓት ሚስትን ለማውራት ጊዜ ታጣለህ? 1 ሰዓት የእውነት እስኪ ራስን ዝም ብለህ ገምቶ እስኪ ራስን ገምግሞ እስኪ 1 ሰዓት ጊዜ ታጣለህ። ሌላ አይደለም እኮ 1 ሰዓት ደህና ነሽ ወይ ለማለት፣ ልጆች ደህና ናቸው ወይ ለማለት፣ ምን ላግዝሽ ለማለት፣ ስሜትሽ ደህና ነው ለማሻሸት፣ ለማቀፍ፣ ግንባሯን ለመሳም 1 ሰዓት አዘሴም ታይም አንቺ ብዙ ነገር ላይ ቢዚ ሆነሽ 1 ሰዓት ለባልሽ ጊዜ ታጫለሽ። ያለ ማሰብ እኮ ነው። ኦፍ ኮርስ ይሄ በነገር ያቆሰለችህን ሴት 1 ሰዓት አይደለም 1 ደቂቃ እንደዚህ ቀና ብለ አይዷን ማየት በጣም ሲበዛ ከባድ ነው። በነገር በብዙ ነገር ያቆሰለችህ ሴት ከሆነች ነገረኛ ሴት፣ አቆሳይ ሴት፣ ተንኮለኛ ሴት፣ ይሄ ኔጌቲቭ ሜንታሊቲ ያላት ሴት፣ የሆነ ቀና ነገር ነግራት ወደ ግራ የምታዞር ሴት፣ እንደዚህ አይነትን ሴት አንዳንዴ ሰከንድ ራሱ ይበዛባታል ትላለ። ይገባታል እኮ ግን ከስራዋ የተነሳ ውስጥ ጥላቻ አለ። ውስጥ ጥላቻ ካለ ደግሞ በታሪክ ማድረግ አትችልም። ይሄንንም ሴቶች ፕሊስ አስተካክሉ። በጣም ብዙ ሴቶች ቤታቸውን ትዳራቸውን እያጡበት ካሉ ነገር አንዱ እሱ ነው። በቃ ባለቤቷን ታቆስልና ባለቤቷ ቆሳስሎ ከደከመ በኋላ ጊዜ አይሰጠኝም፣ አያዳምጠኝም፣ ፍቅር አይሰጠኝም። እሷም የምትፈልገው እሷ ያለችው ነገር እንዲሆን ነው። በቃ እሱ ነው ጥፋተኛ፣ አንቺ ቅዱስ ነሽ። በቃ አንተ ቅዱስ፣ እሷ ጥፋተኛ ናት። እኔ በዚህ ዘመን አንዳንድ ሰው እንዴት እንደሚያስብ አላውቅም። በቃ ሁሉ ነገር ላይ አንተ ልክ ነህ፣ እሷ ልክ አይደለችም። ሁሉ ነገር ላይ አንቺ ልክ ነሽ፣ እሱ ልክ አይደለም። እንደዛ ደግሞ መሆን አይችልም። መሆን የሚችለው አንተም የሆነ ኮንትሪቢዩት ያደረከው ነገር አለ፣ ዘ ሴም ታይም እሷም ኮንትሪቢዩት ያደረገችው ነገር አለ፣ ከጥሩም ነገር ከመጥፎም ነገር እንጂ ችግሮቹ ተሰብስበው እሷ ላይ ብቻ፣ ችግሮቹ ተሰብስበው እሱ ላይ ብቻ፣ ችግሮቹ ተሰብስበው እሱ ላይ ብቻ፣ አንቺ ልክ። ፕሊዝ ከእንደዚህ አይነት ነገር ውጡ። እኔ ብቻ ልክ ነኝ፣ እኔ ብቻ ልደመጥ፣ እኔ ብቻ ነኝ ትክክል የሰራሁት፣
አንተ ነህ ጥፋተኛ እኔ ልክ ነኝ ይሄ በታሪክ የሚያስኬድ አይደለም። ስለዚህ በተቻላችሁ መጠን ሶሻል ሚዲያ ለትዳራችሁ አደጋ ነው። በመጠን አድርጉት። አለበለዚያ ብዙ ባልና ሚስቶች መካከል ክፍተት ፈጥሮ ያውቃል። ልጅህን ስልክ ቁጭ አርግ የምትለው አንተ ከስልክ የወጣ ህይወት ሲኖር ነው። አለበለዚያ ልጅ ላይ ስልክ ሰጥተህ ከዛ በኋላ መቀበል ከባድ ነው። ከልክለህ መስጠት ትችላለህ፣ ሰጥተህ ግን መቀበል አትችልም። ስለዚህ በተቻላችሁ መጠን ይሄንን አስቡበት ለማለት ወዳለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዲህ 200,000 ሰብስክራይብ ለመምራት በጣም እየተሯሯጥን እንገኛለን አዲስ ፕሮግራሞችን ለመጀመር። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ይሄን ብትጨምርበት የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ። አስተማሪ መካሪ ታሪክ አለኝ ይሄን ትውልድ ቢሰማው ይማርበታል ብላችሁ የምታስቡ ልጆች ላይ፣ ሚስት ላይ፣ ባል ላይ አስተማሪ መካሪ ታሪክ ካላችሁ፣ አስቂኝ ታሪክም ካላችሁ በዋትስአፕ ወይ ደግሞ በቴሌግራም ቻናላችን ላይ ላኩልን። አመሰግናለሁ በጣም። የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ ለትዳራችሁ በጣም ብዙ ነገር ትዳርን በመምራት ጥበብ ውስጥ በጣም ብዙ ነገር ያስተምራችኋል። እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። መልካም